የታለ ባንድ ወር ውጤቱ የታለ በሁለት ሳምንት ውጤቱ ልንል አንችልም። በሁለት ሳምንት አልገነባኸውም በሁለት ሳምንት ልታፈርሰው አትችልም። ስለዚህ በደንብ አድርገን ታትረን ሰብኮንሺየስ ማይንድ ላይ በደንብ አድርገን ፕሮግራሚንጋችንን መስራት አለብን። ምክንያቱም ያበዛነው የሰራንበት የበዛው ነገር ህይወታችን ላይ ይገለጣል ማለት ነው። ያለክ ይበዛልሃል ነው በቃ አለቀ። ሌላ ምንም የለውም። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ተመስገን። ዛሬ ቀኑ በጣም ደስ ይላል። ሰላም፣ እንዴት ናችሁ ውድ ቤተሰቦች? ዛሬ ከኔ ጋር እንግዲህ በኔትወርክ ማርኬቲንግ በጣም ስኬታማ ውሎና ስኬታማ ውጤት እንዲኖረን 3 ቁልፍ ነገሮችን ከኔ ጋር እናያለን ማለት ነው። ብዙ ጊዜ ሰዎች ከሚጠይቁኝ አይቢዎች ሁሉም እንዴት ነው ስኬታማ መሆነው? በጣም እሰራለሁ፣ በጣም ነው ምለፋው፣ ይሄን ያህል አደርጋለሁ፣ እንደዚህ ሞክራለሁ፣ የተባለውን ሁሉ አሰልጣኝ ያለውን ሁሉ በሙሉ እሞክራለሁ፣ ግን ውጤት ከኔ ርቋል። የምፈልገው ሪዛልት ላይ አይደለሁም፣ የምፈልገው ውጤት ላይ አይደለሁም፣ የምፈልገው ህይወት ላይ አይደለሁም ብለው ያስባሉ ማለት ነው። እኔም በአንድ ወቅት በብዙ ወቅቶች ላይ አስቤ አውቃለሁ ማለት ነው። ግን ምንድነው የገባኝ እነዚህ 3 ነገሮች አከታትዬ ወይም ደግሞ አጎዳድዬ ሳደርጋቸው የሚመጡ ሪዛልቶች እንደሆኑ ገብተውኛል ማለት ነው። ይሄ ምንድነው? እነዚህ 3 ነገሮች እንግዲህ የሰው ልጅ ስፒሪት ሌቭል፣ ማይንድ ሌቭል እና ቦዲ ሌቭልን አጣምሮ መያዝ አለበት። እነዚህን አጣምሮ የያዘ ሰው፣ እነዚህን አጣምሮ የሰራ ሰው በየቀኑ በየዕለቱ ኑሮ ላይ በጣም ትልልቅ ሪዛልቶችን ያመጣል ማለት ነው። እንደ ኔትወርክ ማርኬተር ደግሞ የምንሰራው ከማን ጋር ነው? ከሰዎች ጋር ነው። ስለዚህ በጣም ከትልቁ ስጦታ ጋር ነው የምንሰራው ማለት ነው። ስለዚህ ከሰዎች ጋር እንደ መስራታችን ኢነርጂያችንን ፕሮቴክት ማድረግ፣ ራሳችን ላይ መስራት፣ ራሱ ላይ የሰራ ሰው ነው ለሌሎች ሰዎች በደንብ አድርጎ የሚተርፈው ማለት ነው። ስለዚህ የመጀመሪያው ስፒሪት ሌቭል ነው። እንግዲህ ስፒሪት ሌቭል እንደምታውቁት ማለት በቃ ይሄ የሰው ልጅ መረጋጋት፣ ሰላሙ፣ ደስታው፣ ፍቅሩ እያንዳንዱ ነገር ያለው የመንፈሳዊ ህይወቱ ላይ ነው እና ያው ሰዎች የሚመስለን መንፈሳዊ ህይወት ማለት ቤተክርስቲያን መሄድ፣ መስጊድ መሄድ፣ የሆነ ቦታ መሆን ምናምን አይነት ብቻ ነው የሚመስለው። ግን ጠዋት ልክ ስንነሳ የመጀመሪያ ስራችን ምንድን ነው? በቃ ቀናችንን ልክ አሁን ለምሳሌ እኔ መኪና ስነዳ ግዴታ ምን መያዝ አለብኝ? መንጃ ፈቃድ መያዝ አለብኝ። ገብቷችኋል? መንጃ ፈቃድ ካለዝኩኝ መኪናውን እየነዳሁ ከሆነ ትራፊክ ካየሁ ደነግጣለሁ። የሆነ ጥፋት ካጠፋ አስቡት ማለት ነው የሚፈጠረውን። ስለዚህ የመጀመሪያ አንድ ሰው መኪና ሊነዳ ሲያስብ የሚያየው መንጃ ፈቃድ እንዳለውና እንደሌለው ነው። ስለዚህ ቀናችን ልክ አዲስ ቀን ሲሰጠን አዲስ መኪና እንደተሰጠን እናስበውና መንጃ ፈቃድ አለኝ ወይ ነው። ስለዚህ ያንን መንጃ ፈቃድ ግን ምንድነው? ጸሎት ይባላል ማለት ነው። በጣም ወሳኝ በህይወታችን ምንም አይነት እምነት ብንከተል ፈጣሪ አለን ብለን እኛ ኢትዮጵያን እናምናለን አይደል? ስለዚህ ለፈጣሪ ጸሎታችንን ማቅረብ። ጸሎት ደግሞ ምንድን ነው? ምስጋና አለ፣ ልመና አለ ማለት ነው። ስለዚህ መጀመሪያ የተሰጠንን ነገሮች በፍጹም ተመስጦ ማመስገን። ምክንያቱም ብዙ ነው የተሰጠን። በነገራችን ላይ ጤና ተሰጥቶናል፣ ፍቅር፣ ሰላም፣ ደስታ፣ በረከት በዙሪያችን። እንደ ኔትወርክ ማርኬቲንግ ደግሞ በጣም ትልቅ የተሰጠን ነገር ተስፋ አይደል? ደስ አይልም? አንዳንዴ ልክ ሳይ ወይኔ በቃ ነገ እኮ የሆኑ ሰዎች አሁን ያለንበት ውጤት ኢቭን ባንወደው ኔክስት ግን እኛው ካምፓኒ ላይ ኢንዱስትሪው ላይ ያሳኩ ብዙ ሰዎች ስላሉ ሁል ጊዜ በተስፋ ነው የምንኖረው። እሱ ራሱ በጣም ትልቅ ነገር ነው። ስለዚህ የሚያግዙን አፕላይኖች፣ ዳውንላይኖች፣ ሳይድ ላይን በጣም ብዙ ማለት ነው። ይህንን ዩቲዩብ ቻናል ጨምሮ ማለት ነው። ስለዚህ የሚያግዙን ብዙ ሰፖርተሮች ስላሉ ለእነሱ ማመስገን ለተሰጠን ለእያንዳንዱ ለጤናችን እንዳልኳችሁ ለእያንዳንዱ ነገር በፍጹም ተመስጦ ማመስገን። ከዛ ደግሞ በየእምነታችን የጸሎት አይነቶች አሉን አይደለም? እነሱን ምንችለውን እና በዛ ሰዓት የምንፈልገውን ጸሎት በደንብ ማድረግ፣ ከፈጣሪ ጋር በጣም አታች መሆን፣ ከእግዚአብሔር ጋር ያለን አታችመንት ስራችን ላይ ህይወታችን ላይ በደንብ ነው ተጽዕኖ ያለው። አንድ ሰው በስፒሪት ሌቭል በጣም ከደከመ ቦዲ ቢሰራ ማይንዱን ምናምን በቃ በጣም ይቸገራል ማለት ነው። ስለዚህ የመጀመሪያው ትልቁ ፓርት እዚህ ላይ በደንብ አድርጎ መስራት ነው። ለመስራት ይቸግራል? አዎ። ምክንያቱም ስልካችን ላይ ስክሮል እያደረግን መቆየት በጣም ቀላል ነገር ነው። ግን ወደ ጸሎት ስንሄድ፣ ወደ ሆነ ቦታ ስንሄድ አላደለ እንደዚህ አይነት ነገሮች ላይ ያታግላሉ። አዎ። ግን በቃ የምንችለውን ብዙ ማድረግ ምናምን ሳይሆን የምንችለውን በልምምድ፣ ምክንያቱም በልምምድ ነው የሚመጣው ህይወታችን ብለናል። ብዙ ትሬኒንጎችን ወስደናል፣ ፓራዳይም ሺፍት ብዙ ወስደናል። ግን በልምምድ የሚመጣ ነገር ስለሆነ ግዴታ ትልልቅ ነገር ማድረግ ሳይሆን ሁል ጊዜ ግን ቀኔን አስረክቤ መውጣት፣ ለእግዚአብሔር ሰጥቼ መውጣት። ከዛ ደግሞ ቀኔን ከሰጠው በኋላ ደግሞ
አብረሃኝ ስራ ማለት አለብኝ። ብቻዬን ከምሮጥ አብረሃኝ ስራ ብዬ አመስግኜ ላለኝ ነገር ለተሰጠኝ ነገር በፍጹም ምስጋና ውስጥ ሆኜ ያንን ነገር መስጠት። ሁለተኛ ልመና ነው አይደለ? ጸሎት በራሱ ምስጋናና ልመና ነው። ስለዚህ ልመናችን ደግሞ በትክክል የምፈልገውን ግልጽ የሆነውን ግቤን ግልጽ የሆነውን መዳረሻዬን ያንን ነገር በቃ አብረሃኝ ስራ አብረሃኝ ተጓዝ፣ ይሄንን ነገር አዘጋጅልኝ። እኔ ኔትወርክ ማርኬቲንግ የመጣሁት ከዚህ በፊት ኤክስፔሪንስ ሼር አድርጌያችኋለሁ። ፌስቡክ ላይ ነው የመጣሁት፣ ከፌስቡክ ነው የመጣሁት። ስለዚህ አስባችሁታል፣ ፈላጊና ተፈላላጊ ይገጣጠማል ማለት ነው። ስራችን ከሰዎች ጋር እንደመሆኑ በጸሎት ሰተን ስንወጣ ፈላጊና ተፈላላጊ ይገጣጠማል ብዬ ነው ማምነው። እኔም መሪዎቼን ያገኘሁት በዛ አጋጣሚ ነው ማለት ነው። ስለዚህ ስፒሪት ሌቭል ላይ በፍጹም መደራደር የሌለብን ኢቭን ምንም ደቂቃ ትኑረን ያለችንን ደቂቃ ተጠቅመን ይቺን ነገር ከቤት ከመውጣታችን በፊት እንቅልፋችን እንደነቃም ብናደርገው በጣም በህይወታችን መባረክ ይሆንልናል። የእውነት እኔ ያየሁትን ለብዙ ሰዎች ከመንድ አድርጌ ሁላችሁም እርግጠኛ ነኝ እኔን የጠየቀኝ ሰው ካለ ይሄንን ኮንሰፕት ሼር አድርጌዋለሁ ማለት ነው። ስለዚህ በደንብ አድርጎ እሱ ላይ መበርታት ያስፈልጋል። ከዋናው አካል ጋር መስራት ያስፈልጋል። አብሮ መሮጥ ያስፈልጋል። አብሮ መሄድ ያስፈልጋል። እራሳችንን በጸሎት በደስታ በምስጋና ስሜት ውስጥ እዛ ስሜት ውስጥ ሆነን መውጣት ብንችል ምስጋናዎችን መጻፍ፣ ከጸሎት በኋላ ቁጭ ብሎ ደግሞ ትንሽ ደቂቃ ራስን በቃ ይሄ ከጸሎት በኋላ ሩጥ ብለን ሳንወጣ ቢሆን የተረጋጋ ስሜት አይነት ካልም ስቴት ነገር ብንሆን በደንብ የሚመጡልን አይዲያዎች የሚመጡልን ነገሮች እና በጣም የሚገራርሙ። እንደውም አንድ ቪዲዮ ሳይ በዚህ ሰዓት ቀኔ አያምርም ወይም ቀኔ ያስጠላል የሚባል ቀን የለም፣ ጸሎት አድርጌ የወጣው ቀንና ጸሎት ሳላደርግ የወጣው ቀን ነው የሚል አይቼ በጣም ገርሞኝ ነበረ። ጸሎት አድርገን ስንወጣ ብዙ ነገሮች ያላየናቸው ብዙ ነገሮች ይከለሉልናል፣ ብዙ በረከቶች ይሰጡናል ማለት ነው። ስለዚህ በስፒሪት ሌቭል አንድ ኔትወርክ ማርኬተር የግዴታ ብርቱ መሆን አለበት ብዬ አስባለሁ። ሁለተኛ ደግሞ በማይንድ ሌቭል ነው። በጣም የሚገርመው ነገር የኛ ካምፓኒ የሚሰራው ትሬኒንጎች ላይ ነው አይደል? ደስ ይላል። በቃ የማይንድ ሌቭል ትሬኒንጎች ላይ ይሰራል። ስለዚህ ምንም ሌላ ራሱ ጎግል ማድረግ ሌላ ማንበብ ምን ይሻለኛል ምን ላድርግ ምንለው ራሱ አይደለም። ኦልሬዲ የወሰድናቸውን ነገሮች እኛ የሚሰራልን ከዚህ በፊት በነገራችሁ ላይ የሆነ ጊዜ ውጤት ያመጣልን ነገር አለ። በጣም የሚገርም እንዴት ሆነ እንዴት ተሰራ እንዴት ተደረገ ምናምን የሚባል ውጤት ያመጣልን አለ። ወይ አፈርሜሽን ወይ ቪዥዋላይዜሽን ነው ወይ ደግሞ ሜንታል ባንክ ነው የሆነ አለ በማይንድ ሌቭል ሊሰራ የሚችል ማለት ነው። ስለዚህ ከነዚህ መርጠን ማድረግ ወይም ደግሞ የምንፈልገውን ማድረግ። ለምሳሌ ቪዥዋላይዝ ማድረግ ብሊቭ ሊጠይቅ ይችላል። ማለት የሰው ልጅ አምኖ የሆነ ነገር እስኪታየው የሆነ ነገር ሊሆን ይችላል። የሆነ አለው የየራሱ ሰው ማለት ነው። አፈርሜሽን ለምሳሌ ለእኔ በጣም ይሰራልኛል። በጣም ነው የሚሰራልኝ እና ብዙ ሰው የሚጠይቀኝ ማለት ነው። ማድረግ በጣም ይሰራልኛል። አሳክቼበታለሁ ብዙ ነገር ማለት ነው። ትራቭል አሳክቼበታለሁ፣ መኪና አሳክቼበታለሁ፣ ቦነሶቼን የሆነውን ነገሮችን ስፈልግ በደንብ ነው ያሳካውበት ማለት ነው። የአፈርሜሽን ታይፖች አሉ 3፣ 6፣ 9፣ 5፣ 55 ይሄ ምንም ማይንድ ጋር ማይንዳችን በድግምግሞች ነው የሚሰራው። ስለትደጋግምለታለን ስትደጋግም እውነትና ውሸት ስለማይለይ በደንብ ከደጋገምክለት እውነት ያደርገዋል። ያንን ኦፖርቹኒቲ ይከፍትልሃል ነው። ሌላ ምንም ሳይንስ የለውም፣ ሌላ ነገር የለውም ማለት ነው። ስለዚህ አፈርሜሽን መስራት የሚሆንለት ውስጡ ማይጣላበት ሰው አፈርሜሽን ይሰራል። አይ እኔ ቪዥዋላይዜሽን ነው ለእኔ በጣም ደስ የሚለኝ በጣም ውጤት ማመጣበት ብሎ የሚያስብ ሰው ደግሞ በደንብ አድርጎ ግልጽ ግቡን አስቀምጦ ቪዥዋላይዝ ቢያደርግ በቦዲ ሌቭል በደንብ አድርጎ መጠቀም ይችላል ማለት ነው። ግን ሁለቱንም ደግሞ እምነት የማይጠይቅ ደግሞ አለ ማለት አመንክም አላመንክም የሚያሳካ ማለት ነው። ሜንታል ባንክ አይደል? ስለዚህ ሜንታል ባንክ 5 ሚኒት ነው የሚሰራው። አይኖ በጣም ማለት በጣም የሚታገል ስሜት አለው። በጣም በቃ ሜንታል ባንክ ልንሰራ ስንነሳ ስንጀምር በጣም እንታገላለን። ግን ምን ማድረግ እንችላለን? አክቲቪቲዎችን ስንዋዋል ያሉትን አክቲቪቲዎችን አጽፈን አስጠርዘን ያቺን ማታ ማታ መውላት ብቻ 2-3 ደቂቃ አትፈጅም። እሷን ነገር አድርገን ታግለንም ቢሆን መስራት። ምክንያቱም ማመን አይፈልግም እንዳልኳችሁ ሜንታል ባንክ ኮርሳችን ላይ እንደዛ አይደለ? እኔ ትሬነር ስለሆንኩኝ በደንብ ነው ስናሰለጥን የምንናገረው። ብታምኑ ይሰራል፣ ባታምኑ ይሰራል። ግን ብቻ ዋናው ምኑን ስራው አክቲቪቲውን ስራው ነው። ስለዚህ በጣም ፓወርፉል ነው። እኔም ሰርቼ የ6 ዓመት ዕዳዬን መክፈል ችያለሁ። በኔትወርኬ በጣም ትልልቅ ሪዛልቶችን አግኝቻለሁ። ታውቃላችሁ፣ ትራቭል አቺቨር ነኝ፣ መኪና አቺቨር ነኝ። ስለዚህ
አሳክቼበታለሁ በሜንታል ባንክ ማለት ነው። ስለዚህ ሜንታል ባንክ ላይ በጣም ግግም ማለት ያስፈልጋል። ማለት ብዙ ነገር እየለፋን ነው፣ ብዙ ነገር እየሰራን ነው። ደግሞ ተስፋ አለን ኢሚሊየንስ ማግኘት፣ ቤተሰቦቻችንን ማሳረፍ፣ ህይወታችንን በደንብ አድርገን። ስለዚህ ያንን ያሰበ ሰው ጥቃቅን ነገር ይከብደዋል ብዬ አላስብም። ግን ጥቃቅን ነገሩን መስራት ነው በጣም ከባድ፣ ግን ደግሞ ቀላሉን የሰራው ከባዱን ህይወት ያቀላል ማለት ነው። ስለዚህ በደንብ አድርገን እሱ ላይ እንድናተኩር ያስፈልጋል ማለት ነው። ይህንን በደንብ አተኮርን ማለት እዚህ ጋር በስፕሪት ሌቭል የሰራ ነው ቀናችንን ሰተን ወተናል። እዚህ ጋር ደግሞ በማይንድ ሌቭል ማይንዳችን ከዚህ በፊት ለምሳሌ በትንሹ 18-20 ዓመት አይደል 30ም አለን። ስለዚህ አለ ማለት ነው 40ም ይኖራል 50ም ይኖራል። ስለዚህ ይሄን ያህል ዓመት ተደጋግሞ የተዘጋጀ ኦልሬዲ ፕሮግራም የተደረገን አንድን ነገር ያንን ነገር ቀይሮ ሌላ አዲስ የምንፈልገውን ህይወት ፕሮግራም ለማድረግ ጊዜ ይፈልጋል። የሆነ ነገር ዋጋ ይፈልጋል አይደል? የምናገኘው የሆነ ነገር ለመግዛት ስንፈልግ የሆነ ዋጋ ይተመንለታል። ያንን ዋጋ ስንከፍል ነው የምናገኘው። ስለዚህ ያንን ነገር በደንብ አድርገን ልናይ ይገባል። የታለ በአንድ ወር ውጤቱ፣ የታለ በሁለት ሳምንት ውጤቱ ልንል አንችልም። በሁለት ሳምንት አልገነባኸውም፣ በሁለት ሳምንት ልታፈርሰው አትችልም። ስለዚህ በደንብ አድርገን ታትረን ሰብኮንሽስ ማይንድ ላይ በደንብ አድርገን ፕሮግራሚንጋችንን መስራት አለብን። ምክንያቱም ያበዛነው የሰራንበት የበዛው ነገር ህይወታችን ላይ ይገለጣል ማለት ነው። ያለክ ይበዛልሃል ነው በቃ አለቀ። ሌላ ምንም የለውም። ምን ላይ ነው ትኩረትህ? ትኩረትህ ይበዛልሃል። ትኩረትህ የሚበዛልክ ደግሞ ኦልሬዲ የሰራኸው ነው። ስለዚህ በማይንድህ ያለው ነው በእውን የሚገለጽልህ ማለት ነው። ስለዚህ በማይንዳችን ውስጥ ምንድነው ያለው? ምንድነው የምፈልገው? ለምንድነው የምፈልገው? በደንብ አድርገን ማሰብ ያለብን ነገር ነው ማለት ነው። ሶስተኛ እንግዲህ ብዙዎቻችን የምንታገልበት ነገር ደግሞ በቦዲ ሌቭል መስራት ያለብን ነው። አንድ ኔትወርክ ማርኬተር ምን ማድረግ አለበት? ፕሮስፔክቲንግ ማድረግ አለበት አይደለም? ፕሮስፔክት ሲያደርግ ምንድን ነው የት ነው ፕሮስፔክት የሚያደርገው መምረጥ አለበት። በነገራችሁ ላይ ሁሉም አሰልጣኝ የነገራችሁ ነገር ለሁላችንም አይሰራም አይደለም። ለምሳሌ እኔ ቴሌግራም እና ፌስቡክ ላይ ነው የምሰራው። ለምን ካላችሁኝ ይህን ካምፓኒ ጆይን ከማድረጌ በፊት ብራንድ ገንብቻለሁ። መክሊተሰብ የሚል ብራንድ አለኝ። ሶሻል ሚዲያ ላይ እንቀሳቀሳለሁ። ኦልሬዲ ተሸልሜያለሁ ሁላ ዋንጫ። ኦልሬዲ ፖስት በማድረግ ነው የምታወቀው። ያነበብኩትን፣ የተረዳሁትን፣ የገባኝን። ስለዚህ የሆነ ብራንድ ገንብቻለሁ። ስለዚህ ብራንድ የገነባሁትን እዛ ላይ ነው የምሰራው ማለት ነው። ስለዚህ እኔ መስሪያ ቦታዬን አውቄያለሁ። መሪዎቼ በጠቅላላ የመጡት ወይ ከፌስቡክ ነው ወይ ከቴሌግራም ነው የመጡት ማለት ነው። 2 ሰው ነው እኔ በአካል ፕሮስፔክት አድርጌ ያስመዘገብኩት ማለት ነው። ስለዚህ እኔ እዛ ላይ ነው የምሰራው። በቃ አድፍጬ የምሰራው እዛ ላይ ነው። መለየት አለብን ማለት ነው። ፕሮስፔክት ስናደርግ የት ነው ፕሮስፔክት ማድረግ ያለብን? 2 አይነት ሰዎች አሉ በኔትወርክ ማርኬቲንግ። አንደኛ ኦልሬዲ ኔትወርክ ያላቸው ሰዎች አሉ፣ ልክ እንደኔ ማለት ነው። ኔትወርክ የነበራቸው ከዚህ በፊት ቢልድ ያደረጉት የነበራቸው ማለት ነው። ልክ ሲመጡ እዚህ ቢልድ ካደረጉት ላይ ጆይን ያስደረጋሉ ማለት ነው። 2ኛ ደግሞ አዲስ ገና ምንም ኔትወርክ የሌለው ሰው ይመጣል። ምንም ችግር የለውም። ኔትወርክ ፈጥሮ ማርኬት ያደርጋል ማለት ነው። ስለዚህ ሁለቱም መስራት ይችላል። የስንፍና ጉዳይ ካልሆነ፣ የፍላጎት ጉዳይ ካልሆነ፣ እድገትን የፈለገ ሰው ሁሉ መስራት ይችላል ማለት ነው። ስለዚህ ፕሮስፔክት ስናደርግ የት ነው ፕሮስፔክት ማድረግ ያለብኝ? ምን አይነት ፕሮስፔክት ነው ለእኔ የሚዋጣልኝ? ምንም አይደለም ማለት ነው። ስለዚህ የሆነ ቦታ ላይ ድምት አድርጎ በደንብ አድርገው መስራት ያስፈልጋል ማለት ነው። ኦፍኮርስ ሁሉንም መሞከር ያስፈልጋል። አዎ ውጤት ያመጣልን ላይ ግን በደንብ አድርገን መስራት አለብን። ፕሮስፔክት ስናደርግ ምንድነው ማየት አለብን? የሚያስፈልጉትና ኒድናውንታቸውን መለየት አለብን ብለናል አይደል? አዎ መለየት አለብን። ምክንያቱም የሰው ልጅ ቁስሉን ካወቅከው ነው፣ ምን እንደሚፈልግ ካወቅ ነው፣ ያ ሰው የፈለገውንና ያጣውን ካወቅ ነው አንተ ጋር ያለውን መድኃኒት ልትሰጠው የምትችለው ማለት ነው። እኔ ፕሮስፔክቲንግ ቴክኒኬ ማዳመጥ ነው። አዳምጣቸዋለሁ። ከዛ ምን እንደሚፈልጉ ይገባኛል። ሙሉ ፓኬጆችን ወስጃለሁ። ግጥም አድርጌ ነው የወሰድኩትኝ። ራሴ ላይ በደንብ ነው የሰራሁት። ፕራክቲስ አድርጌዋለሁ። ስለዚህ የምርቱ ውጤት መሆኔ ጠቅሞኛል ማለት ነው። የምርቱ ውጤት መሆኔ ጠቅሞኛል። ስለዚህ ያ ሰው ምን እንደሚያስፈልገው አውቃለሁ። ይሄንን በዚህ ልትፈታው ትችላለህ ብዬ ሪከመንድ ነው ማደርገው። ይመዘገባል ማለት ነው። ስለዚህ ፕሮስፔክቲንግ ላይ በደንብ አድርገን ከለየን በቃ ሌላው ስራ ቀላል ይሆንልናል ማለት ነው። ከዛ ኢንቫይት እናደርጋለን። ፕሮስፔክት ያደረግናቸውን ደግሞ ሰዎች ኢንቫይት እናደርጋቸዋለን። እንዴት ነው ኢንቫይት ማድረግ ያለብን? እንደየሰው ነው ኢንቫይት የምናደርገው አይደለ? ለምሳሌ እህቴን የሆነ መጠይቅ ልጋብዛት አልችልም አይደል? ስለዚህ እኔ ኢሊን ልላት እችላለሁ። የተለያዩ የግብዣ መንገዶች አሉ። ስለዚህ እነሱን ግብዣ መንገዶች ጥንቅቅ አድርጎ ለማን ምን መጠቀም አለብኝ፣ በቃ ስማርት የሚያስብለን እሱ ነው። በነገራችን ለማን ምን መጠቀም አለብኝ፣ እንዴት መጠቀም አለብኝ፣ በየትኛው ጊዜ መጠቀም አለብኝ ብለን ኢንቪቴሽን ላይ በደንብ አድርገን መስራት። ኢንቫይት ስናደርግ ሁሌ ሲስ ይላል እናቴ
እንትን ስጠራ ድግስ ስጠራ ያለ አትልም። በቃ እንዲህ ማህበር አለ እንዲህ ሰርግ አለ ነው የምትለው ይላል። እና ሁሉንም ነግረን ጫፍጫፉን ምናምን ይሉናል። ክብ ነው ምንም ጫፍ የለውም ነው ፖይንቱ። ስለዚህ መተው እንዲያዩት አጓጉተን፣ ምክንያቱም የምንሰጣቸው በነገራችን ላይ የጊዜና የገንዘብ ነፃነት የሚያገኙበት ሰዎች ህይወታቸውን ትራንስፎርም የሚያደርጉበት እኔ ትራንስፎርም የሆነልኝን ነገር ነው የምሰጣቸው። በትክክል ያየሁትን ምርቱን በደንብ ከተጠቀምኩት ደግሞ ስልጠናዎቹ በደንብ እኔ ላይ ስለሰሩ በጣም በኮንፊደንስ ነው የምጋብዛቸው። ስለዚህ ያንን እንዲያገኙ እንደምጋብዛቸው እንደዛ እንደሚቀየሩ ገብቶኝ በደስታ ስሜት ነው ማለት ነው የምጋብዛቸው። ስለዚህ ኢንቫይት ሳደርግ ቦዲ ሌቭል ላይ ስሰራ በቃ ኢነርጂን በደንብ አድርጌ ፕሮቴክት አድርጌ በቃ ምንድነው የሚሰጣቸው ታድለው አይነት አገባበዝ ነው የምጋብዛቸው ማለት ነው። ከዛ ደግሞ ፕሬዘንቴሽን ላይ ደግሞ ያ ሰው እንግዲህ ምን እንደሚፈልግ ምን እንደሚያስፈልገው አውቄያለሁ፣ ጋብዣዋለሁ፣ መጥቷል። ስለዚህ በደንብ አድርጌ በኦንላይን የሚሆን በአካል የሚሆን እኔ አብዛኛው ሰዎች የከፈሉት ሳንተያየ ነው ሳንገናኝ፣ ኢቭን መልካቸውን ሳላየው ማለት ነው። ምክንያቱም እዛ ጋር እንዳልኳችሁ ብራንድ ስለገነባው። ስለዚህ በደንብ አድርጌ ከዛ ሰው ፕሬዘንቴሽን ላይ በጠቅላላ ያን ሰው ያማከለ ነው የሚሆነው። በቃ ምሳሌ ያማከለ ነው። የሆኑ ሰዎች ስነግረው ስለሆኑ ነገሮች ስነግረው በጠቅላላ ያንን ያማከለ ነው ማለት ነው። ስለዚህ ፕሬዘንቴሽኔ የዛን ሰው ግብ የመታ መሆን መቻል አለበት ፕሬዘንቴሽኑ። ከዛ ስለ ፎሎ አፕ ስቀጥረው ፎሎ ማደርገው የኔ ታሪክ ለሁሉም ሰው ኢንስፓየር ላያደርግ ይችላል። የኔ ታሪክ ለሆኑ ሰዎች ኢንስፓየር ያደርጋል። አሁን ብዙ ሰው የሚጠይቀኝ ምንድነው የልጆች እናት ነች እባክሽ ኢምፓርት አድርጊልኝ ይሉኛል። ምክንያቱም የኔ ታሪክ ለልጆች እናት ታሪክ የሚሆን ስለሆነ፣ ምክንያቱም 2 ልጆች ኖሮኝ ነው መኪና የተሸለምኩት። ስለዚህ የሆኑ 2 ልጆች ያላት ሴት እንዴት ነው እኔ 2 ልጆች አሉኝ ቤቴ እያሳደግኩ የምሰራው ስትል ቤቲ አለች፣ ቤቲ ልክ ነሽ ትባላለች። አያችሁ የሆነ ሪፈር አለው። ስለዚህ ተማሪ ከመጣ የኔ ታሪክ ኢንስፓየር አደረገው፣ የተማሪዎችን ታሪክ እጠቀማለሁ። ወንድ ሆኖ የኔ ታሪክ ኢንስፓየር ላያደርገው ይችላል። ስለዚህ ወንዶች ታሪክ እጠቀማለሁ። ተማሪ ከሆነ ባንከር ከሆነ የባንከር በቃ ፎሎ አፕ ላይ ምንድን ነው የሚፈልገው ያሰው የሚፈልገውን ነው የምሰጠው። ምክንያቱም ሽያጭ ነው የምሰራው አይደል? ስለዚህ ስራችን ከሽያጭ ያለፈ ቢሆንም ግን መጀመሪያ ከተሸጠ በኋላ ነው ያሰው አብሮን ሪቴን የሚያደርገው። ሪክሩትመንት ነው የሚቀድመው ማለት ነው። ስለዚህ ፎሎ አፕ ደግሞ በዛ መሰረት ሰራለሁ። ፎሎ አፕ ላይ ቶሎ የሚመዘገቡ አሉ። እቺን የለውጥ እንትኗን በደንብ ማወቅ መቻል አለብን። ለውጥን የሚፈጥሩ ሰዎች አሉ። በቃ ፈጣሪ ናቸው። በቃ ለውጥን ክሬት ነው የሚያደርጉት። ልክ ብሬክስሩን ክሬት እንዳደረጉት ሰዎች ማለት ነው። በቃ ለውጥ ፈጣሪዎች አሉ። ምንም የለም እዚህ ሀገር ላይ ምናምን አይሆንም ምናምን ብዙ ሹክሹክታ አለ። በቃ እኛንና ምንጀምረው ይኸው በጣም ስኬታማ ትልቅ ካምፓኒ ለእኛም እንጀራ የሆነ ካምፓኒ ከፍተውልናል ማለት ነው። ከዛ ደግሞ 8%ዎቹ ምንድን ናቸው? ኢሚዲየት ቶሎ የሚቀበሉ ናቸው አይደል? 10%ዎቹ ኢሚዲየት ልክ እንደኔ አይነት ማለት ነው። ፌስቡክ ላይ አየው መጣው አዳመጥ ከፍዬ ሄድኩኝ። በቃ ፈልገዋለሁ። ስለዚህ ፈላጊና ተፈላላጊ ተገጣጠመ ከፈልኩ ማለት ነው። አያችሁ እንደዚህ አይነት ሰዎች አሉ ማለት። ፎሎ አፕ ላይ በጣም መርሳት የሌለብን ነገር ነው ይሄ በነገራችሁ ላይ። ከዛ ደግሞ 60%ዎቹ ደግሞ ሚድል አዳፕተር ናቸው። ፎሎ አፕ ይፈልጋሉ። ጥያቄዎቻቸው እንዲመለስ ይፈልጋሉ። የሆኑ ጥያቄዎች አላቸው። ውስጣቸውን ጥያቄዎች በደንብ ይጠይቃሉ፣ ይመልሳሉ። የሆኑ ጊዜያት ሊፈልጉ ይችላሉ። 1 ሳምንት፣ 2 ሳምንት፣ 1 ወር፣ 2 ወር ሊቆዩ ይችላሉ። ከዛ ደግሞ ቆይተው የሚመዘገቡ አሉ አይደለ? በጣም ቆይተው የሆነ ጊዜ ትራቭል ስታሳኩ አሉ። እኔ ጋር መጀመሪያ ነግራቸው ትራቭል ሳሳካ የተመዘገቡ አሉ። መጀመሪያ ነግራቸው መኪና ሳሳካ የጀመሩ አሉ። ነግራቸው ለእናቴ ትራቭል አቺቭ ሳደርግ የተመዘገቡ ሰዎች አሉ። እያዩ ማለት ነው። ልክ እናንተ ስትራመዱ ትሄዱ ወይ አመለጠችኝ ሄደች በቃ እውነቷን ነው ማለት ነው። ይሄ ነገር እውነት ነው እንደ ምናምን ብለው የሚመዘገቡ አሉ። ስለዚህ ኋላ ቀስ ብለው ደግሞ የሚመዘገቡ አሉ ማለት ነው። ጭራሽ ደግሞ የማይመዘገቡ ሰዎች አሉ። ይህን ማወቅ አለባችሁ። ዛስዋይ እኛ የሚከፈለን ባይዞ እነዚህን ስቴፖች ስላለፍ ነው የሚከፈለን ማለት ነው። ስለዚህ ፎሎ አፕ ላይ የሆነ ሰው አሁን ካልከፈለ አይከፍልም ማለት አይደለም ማለት ነው። አሁን ካልገዛ አይገዛም ማለት አይደለም። የትኛው ጋር ነው ያቺን የለውጥ ፕሮሰስ የትኛው ጋር ነው ይሄ ሰው ያለው ብለን እሱን ተረድተን ፎሎ አፕ በደንብ አድርገን መስራት መቻል አለብን። ከዛ ከተመዘገበ በኋላ ደግሞ በደንብ ስልጠናዎቹን እንዲወስድ ራሱ ላይ እንዲያየው ፕሩፍ እንዲያደርገው ማድረግ እኔ የጠቀመኝ በጣም ማለት ነው። ከዛ ፕሩፍ እንዲያደርገው ታደርጋላችሁ። ያንን ስልጠና በህይወቱ ላይ ካየው በቃ አትናገር ብትሉት ራሱ እንዲታፍኑት ራሱ በደንብ ነው የሚናገረው፣ በደንብ ነው የሚሸጠው። ከዛ ደግሞ እንዴት እንደ ኔትወርክ ማርኬቲንግ ደግሞ የምንሰራው ሀሴት ቢልድ ማድረግ ስለሆነ የጊዜና የገንዘብ ነፃነት ማግኘት ስለሆነ አላማችን በሲስተሙ መሰረት ደግሞ በደንብ አድርገን ኢነብሊንግ ኮቺንግ እያለን
እንቀጥላለን ማለት ነው። ስለዚህ በቦዲ ሌቭል የምንሰራው እነዚህን ነው ማለት ነው። እነዚህ ሶስቱን ነገሮች አጣምረን መስራት አለብን ውጤታማ ለመሆን ማለት ነው። ስፒሪት ሌቭልም በቦዲ ሌቭልም በማይንድ ሌቭልም ሶስቱን በደንብ አድርገን መስራት መቻል አለብን ማለት ነው። አሁን ምንድነው በጣም ብዙ ኔትወርከር እየሰራ ያለው ነው። ስፒሪት ሌቭል ይሰራል ወይ በስፒሪት ሌቭል ያሉትን ነገሮች ያደርጋል፣ ከዛ ቦዲ ሌቭል ይሰራል ወይ ማይንድ ሌቭል አይሰራም። አብዛኛው ሰው ሜንታል ባንክ አይሰራም። አብዛኛው ሰው ግራቲቲዩድ መጻፍ አይፈልግም። አብዛኛው ሰው እንደዛ ነው ከመጡልኝ ጥያቄዎች ማለት ነው። እና ይህን ስሩ ብያቸው የሆነ ጊዜ ሰጥቻቸው በጣም ውጤታቸው ሲቀየር ምናምን አያለው። ከዛ ሲተውት ደግሞ አያለው። እኔም ያጋጥመኝ በጣም ሰራበታለሁ የሆነ ውጤት አምጥቶልኛል። ከዚያ የሆነ ሰዓት ለምን እንደተውኩት ራሱ ሳላቅ ትቼዋለሁ አይነት ነገር ነው። ምን ሆኜ ነው ምናምን ብዬ አስባለሁ። ያው በደንብ አድርጎ የሚጎትተን ነገር አለ እንዳልኳችሁ ነው። የቀላል ዓመት ውቅር አይደለም ያለን። ስለዚህ በቀላሉ ለማሸነፍ ትንሽ ሊከብደን ይችላል፣ ግን ደግሞ ማድረግ እንችላለን። ሶስቱ አንድ ላይ ካልተጣመረ የምንፈልገውን ሪዛልት፣ የምንፈልገውን ውጤት፣ የምንፈልገውን ያንን ተስፋ፣ ያንን ትልልቅ ነገሮችን አቺቭ ማድረግ በጣም ይከብድናል። ስለዚህ ሶስቱንም በደንብ አድርገን አጣምረን በጸሎት እየበረታን ከእግዚአብሔር ጋር ሆነን ከፈጣሪ ጋር በደንብ ሊንክ አድርገን አብረን በመስራት በቦዲ ሌቭል ደግሞ በማይንድ ሌቭል ደግሞ መስራት ያለብን የማይንድ ሺፍቲንግ ነገሮችን በደንብ አድርገን በመስራት በደንብ አድርገን ቆጥረን በቃ ቀን በቀን አዎ ያስቸግራል። አዎ ቀላል አይደለም። ምንም ቀላል አይደለም። ግን ደግሞ አሁን ቀላል ከመረጥን ከባድ ህይወት ነው የምንኖረው። አሁን ከባድ ከመረጥን ደግሞ ነገ ቀላል ህይወት ነው የምንኖረው። ስለዚህ ማንኛውም ስኬታማ ኔትወርክ ማርኬተሮችን ብትጠይቁ ኢንፍሉዌንስ የሚያገኙትን ብትጠይቁ ለሆነ ሰዓት አድምተው እነዚህ ሶስት ነገሮች በደንብ ሰርተዋል ማለት ነው። ስለዚህ በደንብ አድርገን ቲክቲክ እያደረግን በቃ ዛሬ እንደተሰራው እንደዚህ እያልን በደንብ አድርገን መስራት መቻል አለብን። በቦዲ ሌቭል ደግሞ እነዚህ በደንብ አድርጎ ሰርቶ ግን ቁጥር ነክቶ መስራት ያስፈልጋል ማለት ነው። እኔ ጥያቄ ከሚመጣልኝ በጣም ነው የምሰራው፣ በጣም ነው ፕሮስፔክት ማድረገው፣ በጣም ነው ገለጻ የምሰጠው፣ ለፋው። እሺ ስንት እግዚአብሔር ይስጣው እንግዲህ ሲሳይ ምረት ኬፒአይ አምጥቶልናል። ስለዚህ ኬፒአይ ነው የምሰጣቸው። በኬፒአዩ መሰረት ይሄንን ሰርታችሁ ላኩልኝ እላለሁ። በቃ ምንም አላወራም ከዛ በኋላ ማለት ነው። ይሄንን ሰመራይዝ አድርግላለሁ። ሰመራይዝ ካደረጉ በኋላ እሺ በዚህ እንዴት ነው ውጤት የሚመጣው? ራሳቸው ናቸው የሚያልሱት። ምንም ሌላ ወሬ አያስፈልገውም ማለት። ስለዚህ ቁጥር ነክቶ መስራት ያስፈልጋል። የኔን ቁጥር ማወቅ አለብኝ። ለምሳሌ ከ10 ፕሮስፔክት ስንት ነው የሚመጣልኝ? ከ10 ኢንቪቴሽን ስንት ነው የሚገኝልኝ? ከ10 ፕሬዘንቴሽን ስንት ነው ማስመዘግበው? ከስንት ፎሎ አፕ ነው እኔ ውጤት የሚያመጣው? የዚህ ሰው የተለያየ ስለሆነ ምን ላይ ነኝ ጎበዝ፣ ምን ላይ ነኝ የቡድን አቅምን መጠቀም ያለብኝ፣ እነዚህን ሁሉ የሚገባን እነዚህ ሶስቱን አሰባጥረን ስንሰራ ነው። ምክንያቱም በጸሎት ስንጠይቅ፣ በጸሎት በምስጋና ስንወጣ፣ በጸሎት ስንጠይቅ የጠየቅነው በሀሳብ በአፕላይን በሳይድ ላይን በተለያየ ቦታ መልስ ይመጣልናል ማለት ነው። ስለዚህ ከዛ ደግሞ ማይንዳችን ሁሉ ጊዜ ሪፕሮግራም እያደረግን ከሆነ ወደ ስኬታችን በጣም እየቀረብን፣ ለሰብኮንሺየስ ማይንድ ደግሞ የምንፈልገውን ነገር በደንብ አድርገን ፕሮግራም እያደረግነው ነው የምንመጣው ማለት ነው። ከዛ በቦዲ ሌቭል ደግሞ ስንሰራ ውጤታማ የሆነ ፍሬያማ የሆነ መስራት ያለብንን እንድንሰራ የሚያደርገንን ስራ ደግሞ እንድንሰራ ያደርገናል ማለት ነው። እነዚህ ሶስት ቁልፎች የማይነጣጠሉ አንድ ላይ የሚሆኑ ናቸው። በሌቭላችን ለጀማሪም ሚድል ላይ ስንሆን ማለት ነው። ከዛ ከፍ ስንል ደግሞ እነዚህ ፕሬዘንቴሽን ምናምን የነበሩት ኮቺንግ፣ ነብሊንግ፣ ዋን ቱ ዋን፣ የግሩፕ ምናምን እያለ ያው ወደ ኮርቲ ምናምን ስናድግ ይቀጥላል ማለት ነው። ዞሮ ዞሮ የሚቀጥል እና የሚቀያየር ነው እንጂ ያለው ኦልሬዲ ሁሉም የሚሰራ። መሪዎቻችሁን ጠይቁ። አይቢቢ መሪዎቻችንን ብንጠይቅ ይሰራሉ። ስፒሪት ሌቭል፣ ማይንድ ሌቭል፣ ቦዲ ሌቭል ላይ ደግሞ የእነሱ ሪዛልት የሚመጥነውን ስራ በደንብ አድርገው ይሰራሉ። አድምተው ነው የሚሰሩት፣ አድምተው ነው የሚያገኙት ማለት ነው። ስለዚህ ያንን ሪዛልት ማግኘት ከፈለግን ይሄን ማግኘት ከፈለግ ይሄን ዋጋ መክፈል አለብህ አይደል ሁሉ ጊዜ። ስለዚህ እዚህ ጋር ይሄን ማግኘት ከፈለግን ይሄን የምንፈልገውን ነገር ማድረግ አለብን። በስፒሪት ሌቭል፣ በማይንድ ሌቭል እና በቦዲ ሌቭል እነዚህ ሶስቱን ነገሮች አቀናጅተን ሰርተን ትልልቅ ሪዛልቶች ላይ እንደምንገናኝ አምናለሁ። እኔ የሰራሁትን የተገበርኩትን ለብዙ ሰዎች ኮቺንግ ላይ ደግሞ ኮች አድርጊያቸው በትክክል አድገውበት ራንክ አሳክተውበት ትልልቅ ነገሮችን አድርገውበት ያሳዩኝን የመሰከሩለትን ነው ይሄ ትሬኒንግ ማለት ነው። ስለዚህ እናንተም በቤታችሁ ተጠቅማችሁ ደግሞ ትልልቅ ሪዛልቶችን አግኝታችሁ ሼር እንደምታደርጉኝ አምናለሁ። ትልልቅ ራንክ ላይ፣ ትልልቅ ቦነስ ላይ፣ የምትፈልጉት ሪዛልት ላይ እንገናኛለን። አመሰግናለሁ። መልካም ቀን ይሁንላችሁ። ውብ ህይወት መኖር ይገባሻል። ውብ ህይወት
መኖር ይገባሃል። በዓላማ በተስፋና ሕይወትን ወዶ መኖር ይገባሻል። ይገባሃል።